ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ረቡዕ ሐምሌ 15 ቀን 2018 ዓ.ም ለዕለቱ የመረጥናቸው ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት የጀመረውን አዲስ የበጀት ዓመት ተገን በማድረግ ለታላላቅ የውጭ ሀገር ባለሀብቶች የሚሰጥ የ10 ዓመት የነዋሪነት ፍቃድ ወይንም ጎልደን ቪዛ ማውጣት ሊጀምር መሆኑን አስታወቀም። በዚህም በኢትዮጵያ ተግባራዊ እየተደረገ ባለው የተሻሻለ የቪዛ አሰጣጥ ስርዓት ምክንያት በዓመት የሚሰጠው የቪዛ ቁጥር ወደ 100 በላይ ማደጉ ተነግሯል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጪ አሜሪካና ሳውዲ አረቢያ ለበርካታ ዓመታት ሲያካሂዱት የቆዩትን የኒውክሌር ኃይል ትብብር ድርድር አጠናቀው ታሪካዊ የመግባቢያ ስምምነት መፈራረማቸው ተነገረ። ሆኖም ስምምነቱ ሳውዲ አረቢያ የዩራኒየም ማበልጸግ አቅም እንድታገኝ በር የሚከፍት በመሆኑ በወታደራዊና የጂኦፖለቲካዊ ባለሙያዎች ዘንድ ከፍተኛ ስጋት ተቀስቅሷል የተባለ ሲሆን በተለይም የሳውዲ አረቢያ አልጋውራሽ መሐመድ ቢን ሰልማን ቀደም ሲል ኢራን የኒውክሌር ቦምብ ካገኘች እኛም እናመርታለን በማለት የተናገሩትን በማንሳት የቴክኖሎጂው ሽግግር በቀጠናው አዲስ የኒውክሌር ጦር መሳሪያ ውድድር ሊቀሰቀስ ይችላል የሚል ስጋትን አሳድሯል። በዝርዝር ይዘነዋል። በአሜሪካና በኢራን መካከል እየተካሄደ ያለው ተከታታይ የትጥቅ ልውውጥና የአየር ጥቃት መባባሱን ተከትሎ የኢራን ብቸኛ የኒውክሌር ኃይል ማመንጫ ጣቢያ በሚገኝበት ደቡባዊቷ የቦሼር ከተማ ላይ ከባድ ፍንዳታዎች ተሰምተዋል። በዚህም የኢራኑ ሃታም አልአንቢያ የጋራ ወታደራዊ እዝ በኒውክሌር ተቋማት ላይ የሚሰነዘር ማንኛውም ጥቃት የጦርነቱን አድማስ ያሰፋዋል ሲል የሰጠው ጠንካራ ማስጠንቀቂያ የፍጥጫውን መቋጨት ሳይሆን የባሰ መባባስን ያመላክታል እየተባለ ይገኛል። የምትሰሙት መረጃችን ነው። የሩሲያ የጦር መርከብ በእንግሊዝ የባህር ዳርቻ አቅራቢያ የቀጥታ ተኩስ ልምምድ ማካሄዷን ተከትሎ በሁለቱ ሀገራት መካከል ከፍተኛ ውጥረት ተቀሰቀሰ። በተጨማሪም በአውሮፓና በኔቶ አባል ሀገራት አቅራቢያ የሚደረጉ የሩሲያ ወታደራዊ እንቅስቃሴዎች እየጨመሩ የመጡ ሲሆን ይህ የባህር ላይ ተኩስ ልምምድ ሞስኮ ለለንደን የሰጠችው ቀጥተኛ የኃይል ማሳያ መልእክት እንደሆነ ተገምግሟል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30% ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 461212 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። ኢትዮጵያ በዓመት የምትሰጠው የቪዛ ቁጥር ከ276,000 ወደ 1 ሚሊዮን በላይ መድረሱን የኢሚግሬሽንና ዜግነት አገልግሎት አስታወቀም። ኢትዮጵያ ተግባራዊ እያደረገችው ባለው የተሻሻለ የቪዛ አሰጣጥ ስርዓት ምክንያት በዓመት የሚሰጠው የቪዛ ቁጥር ወደ 1 ሚሊዮን ማደጉን አገልግሎቱ አስታውቋል። በዚህም ባለፉት 2 ዓመታት ወዲህ በቪዛ አሰጣጥ ላይ መሰረታዊ ለውጦችን ማድረጉን የገለጸው የኢሚግሬሽን አገልግሎት በ2015 የኢትዮጵያ በጀት ዓመት ይሰጥ የነበረው የቪዛ መጠን 276,000 ብቻ እንደነበረ በማስታወስ በ2017 እና በ
የ2018 በጀት ዓመት ግን ቁጥሩ ከ1 ሚሊዮን 46 ሺህ በላይ መድረሱን አስታውቋል። በተጨማሪም ኢትዮጵያ በአሁኑ ወቅት በ5 ሀገራት ዜጎች ላይ ብቻ ገደብ በማድረግ ለሌሎች ዓለም ሀገራት በሙሉ ቅድመ ፍቃድ አግኝተው በመዳረሻ የሚሰጥ ቪዛ አገልግሎት እየሰጠች መሆኑ ተነግሯል። በሌላ በኩል የቪዛ አሰጣጡ ሂደት ደግሞ እንደየሀገራቱ የጸጥታ ሁኔታ፣ የዜጎቻቸው ታሪክና ከኢትዮጵያ ጋር ባላቸው ግንኙነት ላይ የተመሰረተ መሆኑ ተገልጿል። በተለይም በቱሪስት ቪዛ መጥተው የሥራ ፍቃድ ሳይኖራቸው የሚኖሩ የቆይታ ጊዜ የሚያሳልፉ ወይንም ደግሞ የሐሰት ሰነድ የሚጠቀሙ ዜጎች በሚበዙባቸው ሀገራት ላይ ጥብቅ ቁጥጥር ይደረጋል። ለአብነትም ቀደም ሲል የ3 ወር ቪዛ ይሰጣቸው የነበሩ አንዳንድ ሀገራት ዜጎች በቱሪስት ቪዛ መጥተው በሕገ ወጥ ሥራ ላይ በመሰማራታቸው ቪዛቸው አሁን ላይ ወደ 1 ወር ዝቅ እንዲል የተደረጉ ስለመኖራቸው ተጠቅሷል። እንዲሁም የኢሚግሬሽንና ዜግነት አገልግሎት የጀመረውን አዲስ የበጀት ዓመት ተገን በማድረግ ለታላላቅ የውጭ ሀገር ባለሀብቶች የሚሰጠውን የ10 ዓመት የነዋሪነት ፍቃድ ወይንም ጎልደን ቪዛ ማውጣት ሊጀምር መሆኑን አስታውቋል። በዚህ አዲስ አሰራርም ለመጠቀም አመልካቾች ቢያንስ 10 ሚሊዮን የአሜሪካ ዶላር ቀጥተኛ ኢንቨስትመንት ማውጣት ወይንም 5 ሚሊዮን ዶላር ኢንቨስት በማድረግ ከፍተኛ የሀገር ውስጥ የሥራ ዕድል መፍጠር ይጠበቅባቸዋል መባሉ ይታወሳል። በዚህም ዘመናዊ መታወቂያ ካርድ የሚሰጥበት የዚህ የቪዛ አገልግሎት ማስፈጸሚያ ክፍያ $10,000 ሲሆን ፈጣን አገልግሎት ለሚፈልጉ ደግሞ እስከ $12,500 የሚደርስ ክፍያ ተቆርጦለታል። ከውጪ ወደ ያዝናቸው መረጃዎቻችን ስንሸጋገር ሳውዲ አረቢያ ዩራኒየም ማበልጸግ የሚያስችላትን ስምምነት ከአሜሪካ ጋር ተዋዋለች። አሜሪካና ሳውዲ አረቢያ ለበርካታ ዓመታት ሲያካሂዱት የቆዩትን የሲቪል ኒውክለር ኃይል ትብብር ድርድር አጠናቀው ታሪካዊ የመግባቢያ ስምምነት ላይ መድረሳቸው ተገልጿል። ይህ የሁለትዮሽ የኒውክለር ትብብር ስምምነት ሳውዲ አረቢያ በራሷ ግዛት ውስጥ የዩራኒየም ማበልጸግ ቴክኖሎጂና አቅም እንድታገኝ መንገድ ሊከፍትላት እንደሚችል የጦር መሳሪያ ቁጥጥርና የደህንነት ባለሙያዎች ገልጸዋል። ሳውዲ አረቢያ በግዛቷ የሚገኘውን የዩራኒየም ማዕድን በማውጣትና በማበልጸግ ሙሉ የኒውክለር ነዳጅ ዑደት ባለቤት መሆን እንደምትፈልግ ስትገልጽ የቆየች ሲሆን አዲሱ ስምምነትም የሁለቱን ሀገራት የኢኮኖሚና የቴክኖሎጂ ትብብር ወደ አዲስ ምዕራፍ ያሸጋግረዋል ተብሏል። ስምምነቱ ደግሞ የአሜሪካ ኩባንያዎች በሳውዲ አረቢያ የኒውክለር መሰረተ ልማት ግንባታ ላይ ዋና ተሳትፎ እንዲኖራቸው የሚያስችል በመሆኑ የሳውዲን የኢነርጂ ዘርፍ ለማዘመንና የሀገሪቱን የኒውክለር ኢንዱስትሪ ለመገንባት ያለመ መሆኑም ተገልጿል። ሆኖም ስምምነቱ ሳውዲ አረቢያ የዩራኒየም ማበልጸግ አቅም እንድታገኝ በር የሚከፍት በመሆኑ በወታደራዊና በጂኦፖለቲካዊ ባለሙያዎች ዘንድ ጥብቅ ስጋት ተፈጥሯል። በተለይም የሳውዲ አልጋ ወራሽ መሐመድ ቢን ሰልማን ቀደም ሲል ኢራን የኒውክለር ቦምብ ካገኘች እኛም እናመርታለን በማለት የተናገሩትን በማስታወስ የቴክኖሎጂው ሽግግር ደግሞ በቀጠናው አዲስ የኒውክለር ጦር መሳሪያ ውድድር ሊቀሰቅስ ይችላል የሚል ስጋትን አሳድሯል። የአሜሪካ ባለስልጣናት በበኩላቸው በስምምነቱ መሰረት እንቅስቃሴው በዓለም አቀፉ የኒውክለር ኃይል ኤጀንሲና በአሜሪካ ተቆጣጣሪዎች ጥብቅ የደህንነትና የቁጥጥር ማዕቀፍ የሚመራ መሆኑን አስታውቀዋል። የሁለቱ ሀገራት የትብብር ማዕቀፍ ሙሉ በሙሉ ተተግብሮ ወደ ስራ ከመግባቱ በፊት በአሜሪካ ምክር ቤት ተገምግሞ መጽደቅ የሚኖርበት ሲሆን በምክር ቤቱ አባላት ዘንድም ትልቅ ክርክር እንደሚገጥመው ይጠበቃል። የኢራን ብቸኛ የኒውክለር ኃይል ማመንጫ ጣቢያ በሚገኝበት ደቡባዊቷ የቡሼር ከተማ ከባድ ፍንዳታ ተሰማ። በአሜሪካና በኢራን መካከል እየተካሄደ ያለው ተከታታይ የትጥቅ ልውውጥና የአየር ጥቃት መባባሱን ተከትሎ የኢራን ብቸኛ የኒውክለር ኃይል ማመንጫ ጣቢያ በሚገኝበት ደቡባዊቷ የቡሼር ከተማ ቢያንስ 2 ከባድ ፍንዳታዎች ተሰምተዋል። ምንም እንኳን እስካሁን በኒውክለር ተቋሙ ላይ የደረሰ ጉዳት አለመኖሩ ቢገለጽም ከቀናት በፊት በዳርሆቪን በመገንባት ላይ የነበረ ሌላ የኒውክለር ተቋም ጥቃት ማስተናገዱ የሁኔታውን አሳሳቢነት
አጉልቶታል። በተጨማሪም በታብሪዝ በሚገኝ ወታደራዊ የጦር ሰፈር፣ በሐምዳን ግዛት ከአቡዳርሃንግ እንዲሁም በሲስታን ግዛት በሚገኙት የኮናርክና የቻባሃረ ቁልፍ የወደብ ከተሞች ላይ ለተከታታይ ቀናት የአየር ጥቃቶች ተፈጽመዋል። የኢራኑ ሀታም አልአንቢያ የጋራ ወታደራዊ እዝም በኒውክለር ተቋማት ላይ የሚሰነዝረው ማንኛውም ጥቃት የጦርነቱን አድማስ ያሰፋዋል ሲል የሰጠው ጠንካራ ማስጠንቀቂያ የፍጥጫውን መቋጨት ሳይሆን የባሰ መባባሱን ያመላክታል። የኒውክለር ጣቢያዎችን ያካተቱ ወይም በቅርብ ርቀት የሚገኙ ማናቸውም ወታደራዊ ጥቃቶች የደህንነት ቀይ መስመሮችን የጣሱ በመሆናቸው አነስተኛ ስህተት እንኳ መካከለኛው ምስራቅን ወደማይቀለበስ የኒውክለር አደጋና የአስከፊ ቀጠናዊ መዘዝ ውስጥ ሊገፋው እንደሚችል ወታደራዊ ባለሙያዎች እያስጠነቀቁ ይገኛሉ። አሜሪካ በኢራን ላይ ለ11ኛ ተከታታይ ምሽት የአየር ድብደባ ስትፈጽም ኢራን በበኩሏ ወታደራዊ እርምጃዋን እንደምትቀጥል አስታወቀች። የአሜሪካው ማዕከላዊ እዝ ሴንትኮም በኢራን ወታደራዊና የባህር ኃይል ኢላማዎች ላይ ያካሄደውን የ11ኛ ቀናት ተከታታይ ምሽት የአየር ድብደባ ማጠናቀቁን አስታውቋል። እንደ አሜሪካ ወታደራዊ ባለስልጣናት ገለጻ ከሆነ ደግሞ የቅርብ ጊዜ የቦምብ ጥቃት የኢራን የጦር ትዕዛዝ ማዕከላትን፣ የሰው አልባ አውሮፕላን ድሮኖችንና የሚሳኤል ማከማቻዎችን እንዲሁም የአየር መከላከያ ስርዓቶችን ታርጌት ያደረገ ነበርም ብሏል። የአሜሪካ ጦር ይህንን እርምጃ የወሰደው ደግሞ ኢራን በሆርሙዝ ወሽመጥ በሚንቀሳቀሱ የንግድ መርከቦች ላይ የምታደርሰውን ስጋት ለመቀነስና ዓለም አቀፍ የባህር ንግድ መስመርን ደህንነት ለማስጠበቅ በሚል እንደሆነም ገልጿል። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ በሰጠው መግለጫ የአሜሪካ ጥቃት እንዳላስቆመውና በአሜሪካ እንዲሁም በአካባቢው በሚገኙ አጋሮቿ ላይ የሚሰነዝረውን ወታደራዊ ምላሽ አጠናክሮ እንደሚቀጥል አስታውቋል። በዚህም የኢራን መንግስት መገናኛ ብዙሃን በበኩላቸው በቴህራን፣ በቡሻር፣ ሐምዳንና ሆርሙዝጋን ግዛቶች ውስጥ በርካታ ቦታዎች በአየር ድብደባ ተመተው የስፍራው የአየር መከላከያ ስርዓቶች ደግሞ ስራ ላይ መዋላቸውን ዘግበዋል። በሁለቱ ሀገራት መካከል እየተባባሰ የመጣው ይህ ወታደራዊ ግጭት በፓኪስታን አስተባባሪነት ሲካሄድ የነበረውን ዲፕሎማሲያዊ የሰላም ጥረት አደጋ ላይ የጣለ ሲሆን በዓለም አቀፍ የነዳጅ ንግድና በቀጠናው ደህንነት ላይም ከፍተኛ ስጋትን ደቅኗል። የሩሲያ የጦር መርከብ በእንግሊዝ የባህር ዳርቻ አቅራቢያ የቀጥታ ተኩስ ልምምድ ማድረጓን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት እጅጉን አየለ። የሩሲያ የባህር ኃይል ጦር መርከብ በእንግሊዝ ደቡባዊ የባህር ዳርቻ በቅርብ ርቀት ላይ በሚገኘው የዓለም አቀፍ የውሃ አካል ውስጥ የቀጥታ ተኩስ ልምምድ ማካሄዷን የእንግሊዝ መከላከያ ሚኒስቴር አስታውቋል። ድርጊቱ ደግሞ በሁለቱ ሀገራት መካከል ያለውን የከረረ ወታደራዊና ፖለቲካዊ ውጥረት ወደ አዲስ ደረጃ ያሸጋገረው ሲሆን በእንግሊዝ በኩል ከፍተኛ ቁጣን አስከትሏል። ኒውስትራሼሚ የተባለችው የሩሲያ ዘመናዊ የጦር ፍሪጌት ከእንግሊዟ የፕሊማውስ ከተማ በ70 ኪሎ ሜትር ገደማ ርቀት ላይ በሚገኘውና እጅግ በጠበበው የእንግሊዝ ቻናል ዓለም አቀፍ የባህር ክልል ውስጥ ለ30 ደቂቃዎች ያህል የቆየ የቀጥታ ተኩስ ልምምድ ፈጽማለች። መርከቧ ተኩሱን ከመክፈቷ ጥቂት ደቂቃዎች ቀደም ብላ በአካባቢው የጥበቃና የስለላ ስራ ስታከናውን ለነበረችው የእንግሊዝ የባህር ኃይል ኤችኤምኤስ ታይን የጥበቃ መርከብ በሬዲዮ መልእክት አስተላልፋለች። በመልእክቱም የቀጥታ ተኩስ ልምምድ ልታደርግ ስለሆነ የእንግሊዝ መርከብ ደህንነቷን ለመጠበቅ ሲባል ከአካባቢው ወደ አስተማማኝ ርቀት እንድትርቅ ማስጠንቀቂያም ሰጥታለች። የእንግሊዝ የባህርና የአየር ኃይል ደግሞ የሩሲያዋን የጦር መርከብ እንቅስቃሴ ከመጀመሪያውኑ በቅርበት ሲከታተሉ የቆዩ ቢሆንም የሩሲያ መርከብ በዚሁ ስትራቴጂካዊ የባህር መስመር ላይ የቀጥታ ተኩስ ማካሄዱ ያልተጠበቀና ያልተለመደ ድርጊት ሆኖ ተገኝቷል። የእንግሊዝ የመከላከያ ሚኒስቴር ባወጣው መግለጫ የሩሲያን እርምጃ ትዕይንታዊ፣ አላስፈላጊና ኃላፊነት የጎደለው ትንኮሳ ሲል አጥብቆ ኮንኖታል። ይህ ኩነት የተከሰተው ደግሞ እንግሊዝ አዲስ ጠቅላይ ሚኒስትር በሾመችበትና የመከላከያ ፖሊሲዎቿን እንደገና በመከለስ ላይ በነበረችበት ወቅት ነው።
በአውሮፓና በኔቶ አባል ሀገራት አቅራቢያ የሚደረጉ የሩሲያ ወታደራዊ እንቅስቃሴዎችም እየጨመሩ የመጡ ሲሆን ይህ የባህር ላይ ተኩስ ልምምድ ሞስኮ ለለንደን የሰጠችው ቀጥተኛ የኃይል ማሳያ መልእክት እንደሆነም ተገምግሟል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ፔንታጎን በኢራን ሚሳኤልና ድሮን ጥቃቶች የደረሱ ጉዳቶችን ደብቋል በሚል ተወነጀለ። የአሜሪካው የመከላከያ ሚኒስቴር ፔንታጎን በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ በኢራንና ከእሷ ጋር ግንኙነት ባላቸው ታጣቂዎች ከተፈጸሙ ጥቃቶች ጋር ተያይዞ የደረሱ የወታደሮች ጉዳቶችንና የቁሳቁስ ውድመቶችን በተገቢው ሁኔታ ይፋ አላደረገም በሚል ከፍተኛ ወቀሳና ክስ ቀርቦበታል። የሙዋፈቅ ሳልቲ የአየር ኃይል ሰፈርና በሌሎችም አካባቢዎች በተፈጸሙ ጥቃቶች በደርዘን የሚቆጠሩ የአሜሪካ ወታደሮች መቁሰላቸውንና የጦር ሄሊኮፕተሮች መውደማቸውን ፔንታጎን ወዲያውኑ ይፋ አላደረገም። ከዚህ ቀደም በ2020 በኢራቅ በሚገኘው የአይን አልአሳድ የጦር ሰፈር ላይ ከተፈጸመው ጥቃት በኋላም ተመሳሳይ የጉዳት መረጃዎች መዘግየታቸው የሚታወስ ሲሆን ተቺዎችም ፔንታጎን የሕዝብን ስሜት ለመጠበቅ ሲል መረጃዎችን ያዘገያል ሲሉም ይከሳሉ። በሌላ በኩል የፔንታጎን ቃል አቀባይ ሾን ፓርኔል የቀረበውን ውንጀላ በጽኑ ያስተባበሉ ሲሆን ዘገባው መሰረት የሌለውና አብዛኞቹ ጉዳቶች ቀላል እንዲሁም ወታደሮቹም በፍጥነት ወደ ስራ በመመለሳቸው ምክንያት በየዕለቱ ይፋ ማድረግ አስፈላጊ እንዳልሆነ አስረድተዋል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 177 ብር ከ17 ሳንቲም እየተገዛ 180 ብር ከ71 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 229 ብር ከ48 ሳንቲም መግዣው ሲሆን መሸጫው ደግሞ 234 ብር ከ6 ሳንቲም ሆኗል። ዩሮ 199 ብር ከ45 ሳንቲም እየተገዛ 103 ብር ከ43 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 215 ብር ከ63 ሳንቲም እየተገዛ 219 ብር ከ94 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ75 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ70 ሳንቲም ሆኗል። የሳውዲ ሪያል 46 ብር ከ1 ሳንቲም እየተገዛ 46 ብር ከ93 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ57 ሳንቲም እየተገዛ 25 ብር ከ6 ሳንቲም እየተሸጠ ይገኛል። የካናዳ ዶላር 121 ብር ከ29 ሳንቲም መግዣው ሲሆን መሸጫው ደግሞ 123 ብር ከ71 ሳንቲም መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40 በመቶ ብቻ ቅድመ ክፍያ በመፈጸም ቀሪውን 60 በመቶ ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30 በመቶ ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982
በ09761212 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር